ጤና ይስጥልን እንዴት ሰንብታችኋል? የተወደዳችሁ የፖድካስቱ ቤተሰቦች ሰሞኑን ትንሽ ጠፋ ብዬ ነው የመጣሁት። ቴክኒካል የሆኑ ነገሮች ስላጋጠሙን ነው። ከዚህ በኋላ በመቆራረጥ ወደ እናንተ አንመጣም። ሰፊ ሀሳቦችን ይዘን በርከት ያሉ ጉዳዮችን እያነሳን ቆይታ እናደርጋለን። በዚህ ሳምንት መጨረሻ ላይ የተከናወኑ ጨዋታዎች በተለይም ሀሳቦቹ ላይ ትኩረት እናደርጋለን። ዛሬ ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ባደረገው ጨዋታ 4-1 በሆነ ውጤት ተሸንፏል። ትልቁ ነገር ማንቸስተር ዩናይትድ መሸነፉ ሳይሆን የተሸነፈበት መንገድና በተለይም ደግሞ የኢንዲቪጁዋል ስህተቶች ማንቸስተር ዩናይትድ ምን ያክል ዋጋ እያስከፈሉት እንዳለ በግልጽ የተመለከትንበት ጨዋታ ነው። በርከት ያሉ የማንቸስተር ዩናይትድ ደጋፊዎች በማህበራዊ ሚዲያም ባጋራናቸው ሌሎች ሀሳቦች ላይ ያላቸውን ፍራቻ ገልጸዋል። ኋላ ላይ የቲክቶክ ተከታታዮቻችን የሰጡትን ሀሳብ የምነግራችሁናል። በተለይ ሲዝኑ መቼ እንደሚያልቅ የተጨነቁ በጣም በርከት ያሉ የማንቸስተር ዩናይትድ ደጋፊዎችን እየተመለከትኩ ነበረ። አስጨናቂ ሲዝን ነው ይሄ ሲዝን። ለአሰልጣኝ ሩበን አሞሪምም ነገሮችን ለማስተካከል መርከቧን በትክክለኛው መስመር ይዞ ለመሄድ ማዕበሉን ለመቋቋምና ማዕበሉን ለማሸነፍ በጣም ብዙ እየሞከረ ያለ አሰልጣኝ ነው። ከራሱ ሀሳብ ጋር የሚሄዱ ተጫዋቾችን እንዴት በራሱ ሀሳብ የተሻሉ ማድረግ ይቻላል፣ እንዴት ማጥቃት ይቻላል፣ እንዴት መከላከል ይቻላል ከሚለው መሰረታዊ የሚባለው የእግር ኳስ ተጫዋቾች ሀሳብ ጀምሮ ብዙ ስራዎችን እያስተካከለ እየመራ ያለ አሰልጣኝ ነው። አንዱ ትልቁ ጥያቄ አሰልጣኝ ሩበን አሞሪም የመጣበት ጊዜና አሰልጣኙ ከመጣ በኋላ ያስተካክለው ነገር ምንድን ነው የሚለው ነው። የመጣበት ጊዜ ለኔ ትንሽ ከባድ ጊዜ ነበር። ደጋግሜዋለሁ ከዚህ በፊትም ስላነሳሁት። ያው ስራውን ከመረከብና ስራውን በፍላጎት ከመስራት ይሄ ስራ እንዳያመልጠው ከማሰብ ማንቸስተር ዩናይትድን በጣም ከባድ ጊዜ ላይ ነው የተረከበው። እሱ የተረከበበት ጊዜ ላይ የነበሩ ተጫዋቾችና ለእሱ የጨዋታ ሀሳብ የሚሆኑበትን መንገድ እሱ በሚፈልገው መንገድ ነው ዘንድሮ መራመድ ያለበት ወይንስ ደግሞ ተጫዋቾቹ ወዳላቸው ነገር ቀርቦ ሲስተሙን ለተጫዋቾች በሚሆን መንገድ ማዘጋጀት የሚለው አንድ ሌላ ያልፈታው ጥያቄ ይመስላል። ግን አሰልጣኙ በራሱ አቋም ነው የሚጸናው። ከዚህ በኋላም በሚደረጉ ጨዋታዎች ዊል ፎከስ ኦን ዋት ዊ ሃቭ ነው ያለው። ባለን ነገር ላይ እንዴት መቀጠል እንዳለብን ነው ምንሰራው ነው ያለው። ስለዚህ ያለው ነገር ምንድን ነው? ተጫዋቾቹ ያላቸውን ነገርስ እንዴት ነው ማክሲማይዝ እንዲያደርጉ የሚጠቀመው የሚለው አሁንም ከዚህ በኋላ ባሉት ጨዋታዎች ፈተና ውስጥ እንደሚገባ ግልጽ ነው። ግን በኒውካስሉ ጨዋታ ላይ የነበሩትን ጉዳዮች እስኪ እንመለከታለን። ማንቸስተር ዩናይትድ አሁን ላይ ያለው የሩበን አሞሪም ሀዲድ እያንቀጫገጫ ያስቸገረበት ምክንያት ምንድን ነው ብለን ለመመልከት እንሞክራለን። በተለይ ከተጫዋቾች ኢንዲቪጁዋል ኳሊቲ አንጻር ማንቸስተር ዩናይትድ ይሄ ወርዝ የሚያደርጉ ተጫዋቾች ለአሰልጣኙ በሚሆን መንገድ እየተጠቀመ እነኚህን ተጫዋቾች ለሲስተሙ የተሻለ ነገር እንዲሰጡ በማድረግና በዛ ትዕግስት ውስጥ በመቆየት አትራፊ የሆነ ነው ወይ የሚለውን ለመመልከት እንሞክራለን። ትናንት ለምሳሌ የተጠቀማቸውን ተጫዋቾች ብንመለከት ክርስቲያን ኤሪክሰንና ኡጋርቴን አጣምሯል። ሊንድሎፍ የመሃል ተከላካይ ሆኖ ጀምሯል። ባይንዲር ትናንትና የግብ ጠባቂ ቦታ ላይ ነበረ። ስለዚህ ለውጦች ነበሩት ማለት ነው። ሃሪ አማስ እንዲሁም ዲያጎ ዳሎት ፊት መስመር ላይ ጆሹዋ ዜክሲ የፊት መስመሩን እየመራ ነበር ጨዋታውን የጀመሩት። እነኚህ ሁሉ ለውጦች እንግዲህ ካሳለፍነው ሳምንት በተለይ ከኦሎምፒክ ሊዮኑ የተጫዋቾች ለውጥ አንጻር በጣም መሰረታዊ የሚባሉ ለውጦችን አድርጓል። ለምሳሌ የግብ ጠባቂ ለውጡን አንድ ማንሳት የምንችለው ነገር ነው። ትናንት በቀረበበት የ3-6-1 የጨዋታ አቀራረብ ወይም ደግሞ የ3-4-3 ይሄ በታክቲካል በሆነ የመጀመሪያ የተጫዋቾች የቦርድ ፒክቸር አቀራረብ በ3-4-3 ነው የሚጫወተው አሞሪም። ግን ይሄ እንቅስቃሴ ላይ ሞቢሊቲ በሚጠይቀው እንቅስቃሴ ላይ 3-6-1 ይሆናል።
ከዛ ውጭ ደግሞ በ3-5-2 ለመጫወት ይሞክራል። እነኚህ እንቅስቃሴዎች ግን በተጫዋቾች ተለዋዋጭ የሆኑ ባህሪያቶች እየተተካ ነውና ተጫዋቾችም በሚፈልገው መንገድ ለሚፈልገው ሀሳብ ግን እየሆኑለት ነው የሚለው አሁንም ድረስ ምላሽ ያላገኘ ነገር ይመስለኛል። ስለዚህ እነኚህን ጠቅለል አድርገን ለመመልከት እንሞክራለን። ቶሎ ተጫዋቾችን የሚቀያየርበት ምክንያት፣ እንደገና ተጫዋቾች ለሱ ሀሳብ ለምንድን ነው እየራቁት፣ ይህንስ እንዴት ማጥበብ ይቻላል የሚለው አንድ ትልቅ ፖይንት ይመስለኛል። ይህንን ለመመልከት እንሞክራለን። ጥሩ ጊዜ እንዲሆንላችሁ ከወዲሁ እመኛለሁ። የስፖርት ቤተሰቡ ከሰጣቸው ሀሳቦች ተነስተን እስኪ ፖይንቶችን ለመመልከት እንሞክር። ከነኛ ሀሳቦች መካከል ተጫዋቾች በየጨዋታው ከመለዋወጥ ይልቅ ቋሚ ተጫዋቾችን ደጋግሞ በማጫወት ለምን አይሞክርም? መሸነፍ እንዲያው አይቀርለት ያለው ዳኛቸው የተባለው የስፖርት ቤተሰብ ነው። ኢሳያስ ይህ ደግሞ እሱ ብቻ ነው ይህን ያክል እንክብካቤ የተደረገለት፣ ግልጽ ያልሆነ ነገሮችን እንመልከት። ወልቭስን፣ ብራይተን፣ ኖቲንጋም ፎረስትን የገጠመበትን መንገድ በተመለከተ ድርቅና ይታይበታል የሚል አስተያየት ሰጥቷል ኢሳያስ። አንተነህ ትናንት በስህተት የታጀበ ጨዋታ ነበር፣ የሩበን አሞሪም ያጠቃቀም ችግር አለ ሞኬ የሚል አስተያየት ሰጥቷል። ጌዲ የውድድር ዓመቱ ረዝሞብናል ሞኬ፣ የማንም መፈንጫ ሆነናል የሚል አስተያየት ሰጥቷል። አዎ ይሄ ትክክለኛ የሆነ የስፖርት ቤተሰቡ ሁሉም እየጠየቀ ያለው ጉዳይ ይመስለኛል። አሳምነው መኩ የማንቸስተር የተጫዋቾች ለውጥ በቡድን ላይ ምንም ለውጥ አያመጣም፣ ሁሉም ተጫዋቾች በዜግነት እንጂ የሚለያዩት በችሎታ ተመሳሳይ ናቸው የሚል አስተያየት ሰጥቷል። ይህ በጣም የተማረረ አድማጭ እንደሆነ የሚያሳይ ነው አስተያየቱ። ውባለም በለጠ መኳንንት ማንቼን ማንም ይፈነጭበታል፣ ዜና ማቅረብ የለባችሁም ብሏል። እንግዲህ በጣም የተበሳጨ እንደሆነ ግልጽ ነው። ጠበቃ ዘላለም ምን አይተህ ይህንን ትንሽ አሰልጣኝ ያቆለማመጥከው ይመስልሃል? አልገባኝም። ያንተ ለምንድን ነው የእሱን ሀሳብ ስላልተረዱት ምናምን የምትለው? እሱ የቡድን እንቅስቃሴው ላይ ምንም አይነት ለውጥ የማያመጣ አሰልጣኝ ነው። ለእኔ የሚደነቅ አሰልጣኝ አይደለም፣ ይሄ መጠየቅ ያለበት አሰልጣኝ ነው ብሏል ጠበቃ ዘላለም። ከዚህ ከመጨረሻው ሀሳብ ብነሳ ደስ ይለኛል። እኔ ጠበቃ ዘላለም ያነሳው ሀሳብ ማለት ነው። አንድ ነገር እንድትረዳ የምፈልገው እግር ኳስ ሂደት ነው። አዎ ማለት ሰፈሪንጉ በጣም ፊልም ማድረገው ነገር አለ፣ የሚሰማኝ ነገር በደጋፊው። አሁን ያላችሁበት የማንቸስተር ዩናይትድ ደጋፊዎች አሁን ያሉበት አሁናዊ ሁኔታ ከባድ ነው። ነገር ግን ይሄ እየጠራ መሄድ፣ ቀስ እያለ ቅርጽ እየያዘ መሄድ ነገር ነው። ሽንፈቶቹ ያመጡት ጫና ሳይሆን ሽንፈቶቹ የተፈጸሙበትን መንገድ መመልከቱ ለማንቸስተር ዩናይትድ ደጋፊዎች ትንሽ ወሳኝ ነገር መሆን አለበት ብዬ አስባለሁ። በእርግጥ ደጋፊ ከስሜት ጋር የሚገናኝ እንደሆነ አምናለሁ። ግን ከጫናው ይልቁን ሽንፈቱ የተመዘገበበት መንገድና በሽንፈቱ ውስጥ ያሉትን ደግሞ አሰልጣኙ ለማስተካከል እየሞከረባቸው ካሉት መንገዶች አንጻር ምንድን ነው ያለው ነገር የሚለው አንዱ መሰረታዊ ነገር ይመስለኛል። ለእኔ የሚገባኝ ተጫዋቾቹ እሱ ለሚፈልገው ሀሳብ እየመጡለት እንዳልሆነ ነው። ካያችሁ አሁን በአእምሮ ከፍተኛ የሆነ ጫና ውስጥ እንዳሉ እንቅስቃሴዎቻቸው ራሳቸው ይናገራሉ። ስህተቶቹን ተመልከቱ። ለምሳሌ የትናንትና ጎሎች አብዛኞቹ የስህተት ጎሎች ናቸው። ኢንዲቪጁዋል ስህተቶች ናቸው። ስትራክቸራል ስህተቶች ናቸው። የውሳኔ የስህተት ጎሎች ናቸው። እነኚህ የግል የተጫዋቾች የድክመት፣ የቅርጽ፣ የአቋቋም ስህተት ጎሎች መብዛት ማንቸስተር ዩናይትድ ከአሰልጣኙ የታክቲክ አረዳድና ከአሰልጣኙ የታክቲክ አተገባበር ይልቁን በተለይም ደግሞ የተጫዋቾች በሜዳ ውስጥ መገኘት በሚገባቸው አእምሮ ልክ አለመገኘት የፈጠረው ጫና ይመስለኛል። ቶሎ ለውጥ የሚፈልግ የዩናይትድ ደጋፊና በሂደት ደግሞ ይህን ለውጥ ለማምጣት እየሞከረ ያለ አሰልጣኝ ነው የተገናኘው። እንግዲህ
ይሄ ደግሞ አብዛኛውን ጫና ወደየት ያመጣዋል? ተጫዋቾች ከሚጠበቅባቸው በላይ ፐርፎርም እንዲያደርጉ ከሚጠበቅባቸው በላይ እንዲሆኑ ዲማንዱ ከፍተኛ ይሆናል ማለት ነው። ስህተቶቹ አብዛኛውን ጊዜ በሜዳ ላይ ሊሆኑ የማይገባ ስህተቶች እናያለን። ለምሳሌ የመጀመሪያ የኳስ ንክኪዎች በመሃል ተከላካዮች በነ ሊንድሎፍ እና አብረው በሚሰለፉ ሌሎች የተከላካይ መስመር ተጫዋቾች ለምሳሌ ትናንትና በሌን ዮሮና በቪክቶር ሊንድሎፍ መካከል እንዲሁም በማዝራዊ በመሄድና በመምጣቱ በሚያደርጋቸው እንቅስቃሴዎች ውስጥ የሚፈጠሩ በተጋጣሚ ቡድን እንቅስቃሴ ጥራት በተጋጣሚ ቡድን የተሻለ መሆን መገኘት የሚገባቸውን ስፔሶች በቀላሉ ኢዚሊ ጊቭ አዌይ የሚያደርጉ ተጫዋቾችን ነው አሰልጣኙ እየተጠቀመ የሚገኘው። እኔ በዚህ የውድድር ዓመት ለአሰልጣኝ ሩበን አሞሪም አንዱ ትልቁ ጥያቄ ነው የማስበውና ይሄ ጥያቄ ደግሞ ከፐርፎርማንሱ ጋር በተያያዘ ፐርፎርማንሱ ጎድቶታል የማስበው የማንቸስተር ዩናይትድ ከሱ በፊት የነበረው የስካውቲንግ ኳሊቲ የቡድን ግንባታውን አሳስቶታል። ቪክቶር ሊንድሎፍ በዚህ ኳሊቲው ለማንቸስተር ዩናይትድ መጫወት በጣም እድለኛ ነው። ማንቸስተር ዩናይትድን በሚያክል ቡድን ውስጥ ይህን ተጫዋች ረዥም ጊዜ ማቆየት ትልቅ እድለኝነት የሚጠይቅ ይመስለኛል። በእርግጥ በዚህ የክረምት የተጫዋቾች ዝውውር ወደ 7-8 የሚጠጉ ተጫዋቾች ከማንቸስተር ዩናይትድ ጋር እንደሚለያዩ ይጠበቃል። እነኚህ ተጫዋቾች ዩናይትድን በሚለቁ ሰዓት ዩናይትድ ከሪሴል ቫሊዩ በሚያገኛቸው የተጫዋቾች የዝውውር አቅም የሚፈለገውን የተጫዋች ግንባታ አሰልጣኙ ለማድረግ እድል ይፈጥርለታል ተብሎ ይጠበቃል። ግን ስህተቶቹ አብዛኛውን ጊዜ የሚታረሙ ስህተቶቹ መሆናቸው የሚታረሙ የሚስተካከሉ በአእምሮ በዝግጁነት በተሻለ ለጨዋታ በመቅረብ አሰልጣኙ ለሚፈልገው ነገር መሆን የሚገባቸውን ነገር ማድረግ የሚገባቸውን ነገር ማድረግ እየቻሉ ማድረግ ማይችሉበት አእምሮ ላይ መገኘታቸው ነው ይህን ስልጠና መንገዱን ከባድ ያደረገው። ለምሳሌ በአሰልጣኝ ሩበን አሞሪም አንዱ የሚደረገውና ተጫዋቾች እንዲያደርጉት የሚጠይቀው በጣም ቀላሉ ነገር ምንድን ነው? ኢዚሊ ጊቭ አዌይ አታድርጉ ኳስ ነው። ኳስ በቀላሉ ለተጋጣሚ አትስጡ። ተጋጣሚ ደክሞ ተጋጣሚ እጅግ በጣም ተቸግሮ ኳስን እንዲወስድ አድርጉት ነው። ማንቸስተር ዩናይትድ በፕሪሚየር ሊግ ውስጥ ዊዛውት ፕሬዠር ኳስ ከሚሰጡ ቡድኖች መካከል ከአምስቱ 4ኛ ደረጃ ላይ ነው። ዊዛውት ፕሬዠር ነው እያልኩ ያለሁት። ማንቸስተር ዩናይትድ በማጥቃት እንቅስቃሴ ያለ ተጋጣሚ የመከላከል ጫና ኳስ የሚያጣ ቡድን ነው። ለምሳሌ በትናንትናው ጨዋታ በቀላሉ የነበሩትን ፒክቸሮች ላስታውሳችሁ። ከመስመር እየሄዱ የሚታጡ ኳሶችን በነ ዳሎት፣ በነ ክሪስቲያን ኤሪክሰን፣ በነ ጆሹዋ ዜክሲ፣ በነ ጋርናቾ በቀላሉ የሚታጡ ኳሶችን ተመልከቷቸው። ትናንት ሁለቱን ተጫዋቾች አሰልጣኝ ሩበን አሞሪም ጆሹዋ ዜክሲና ጋርናቾን ቀይሮ ሲያስወጣ የቀየረበት ዋነኛው ምክንያት እነኚህ ተጫዋቾች የነበራቸው ኢፌክቲቭ የሆነ ትሪት ለተጋጣሚ አደገኛ ስላልነበረ ጫና እንዲፈጥሩ የሚጠበቁ ሁለት ተጫዋቾች ጫናውን በተሻለ መንገድ ፐርፎርም ማድረግ አልቻሉም። ስለዚህ ከመስመር በሚነሱ በፓትሪክ ዶርጉና ሜሰን ማውንት የተሻለ ኢነርጂ ማጥቃቱን ነው መጨመር የፈለገው። እንደፈለገው ግን አልሆነለትም። ዶርጉ እንደ ሊዮኑ ጨዋታ ሊሆን አልቻለም። ሜሰን ማውንትም እንዲሁ የመዋጥ ቶሎ በእንቅስቃሴዎች ውስጥ የፕሬዲክቴብል ወይም ደግሞ ተገማች የሆነ ሽግግሮችን ያደርግ ስለነበረ እነኚህ ፕሬዲክቴብል ትራንዚሽኖቹ እሱንም ወጥመድ ውስጥ የሚከት ስለሆነ ቶሎ ማንቸስተር ዩናይትድ ጨዋታዎቹን ይሸነፍ ነበር፣ እድሎቹን የሚያጣ ነበር። ለምሳሌ ሆይሉንድ በተመሳሳይ ሰዓት ተቀይሮ በገባበትም ጊዜ የሆይሉንድ የፈርስተችና የፈርስተች በኋላ ያሉት ሽግግሮች ሌላ ተጫዋች እንዲያሳትፍ ይፈልጋል። ለአብዛኛውን ሆይሉንድ አንዱ ትልቁ ኳሊቲ እንዲሆን የሚፈልገው ምንድን ነው? አሳታፊ የሆነ የማጥቃት እንቅስቃሴን ማሳደግ እንዲችል ማድረግ ነው። አሳታፊ የሆነ የማጥቃት እንቅስቃሴ ማሳደግ
ከመጀመሪያ የኳስ ንክኪና አካባቢ ከሚጫወቱ ተጫዋቾች ያንተ ስካኒንግ ደረጃ ጋር ይገናኛል። በምን መንገድ ነው ስካን እያደረገ እየሄደ ያለው? በምን መንገድ ነው ነገሮችን ለማረጋገጥና ለማሸነፍ ጥረት እያደረገ እየሄደ ያለው የሚለው ነገር በጣም ወሳኙ ነገር ነው። ብዙ ጊዜ በአሞሪም የጨዋታ እንቅስቃሴ ውስጥ የሚፈለገው አንዱ ትልቁ ነገር ምንድን ነው? ማጥቃት በተናጠል ሲሆን ለተጋጣሚ የተሻለ አድቫንቴጅ መስጠት ነው ብሎ ያምናል። ስለዚህ ማጥቃት የጋራ እንዲሆን ይፈልጋል። የጋራ ማጥቃት እንቅስቃሴ ግን ሊንካፑ ላይ የማይበላሹባቸው ተጫዋቾች ሲሆኑ ነው ይህን እንቅስቃሴ የሚጠብቁት። በእንቅስቃሴው ሁለት ነገር አለ። ያን እንቅስቃሴ መቆስቆስና ያን እንቅስቃሴ ቀጥሎ እንዲቆይ ማድረግ ማለት ነው። በሆይሉንድ በኩል የመቆስቆስ ወይም ደግሞ ነገሮችን አጂቴት የማድረግ ፍላጎትም የለውም። እንዲቆዩ የሚያደርግበት ስኪሉን ከሌሎች ተጫዋቾች አንጻር በሌሎች ተጫዋቾች ሲዋጥ እንመለከተዋለን። ይሄ ትናንት ለኒውካስል ዩናይትድ እሱም ተቀይሮ ከገባ በኋላ ምቾት የሰጣቸው ነገር ነበር። እነ ቶናሊ የአማካኝ ክፍሉን እንደፈለገ ሲፈነጩበት፣ ፊት መስመር ላይ የሚገኙ ተጫዋቾች በተሻለ ጥራት ጎሎችን ለማስቆጠር ሄደው ጎሎቹን ባስቆጠሩበት እንቅስቃሴ ውስጥ ምን አይነት ጨዋታ፣ እንዴት አይነት እንቅስቃሴ፣ በምን አይነት ሲቹዌሽን ውስጥ ጎሎችን ማስቆጠርና በምን አይነት ሲቹዌሽን ውስጥ የማንቸስተር ዩናይትድ ደካማው ነገር እንደሚጎላ፣ ይህን ደካማውን ነገር እንዴት ማሸነፍ እንዳለባቸው ያውቁ ነበር። ለምሳሌ ሳንድሮ ቶናሊ ከአሌክዛንደር አይዛክ ኳሱን ሲያገኝ፣ ሃርቪ ባርነስ ከጃኮብ መርፊ እንዲሁም ራሱ ሃርቪ ባርነስ እንዲሁም ጊሜሬሽ አራተኛውን ጎል ሲያስቆጥር የግብ ጠባቂው እዛ ቦታ ላይ ሆኖ ኳሱን በቀላሉ ያቀበለበት መንገድ ዩናይትድ የኢንዲቪጁዋል ስህተቶች ዋጋ እያስከፈለው እንደሆነ የሚያሳይ ነው። ስለዚህ በነፃነት የኒውካስል ዩናይትድ ተጫዋቾች እንዲጫወቱና የመጨረሻው የማጥቃት እንቅስቃሴያቸው ያለምንም ጫና ጥራት እንዲኖረው ፈቅደው ነበር። ይህንን ስል ግን ኒውካስል ዩናይትድ ያለፉት 5 እና 6 ሳምንታት ኮንሲስተንሲ ላይ ወጥነት ላይ ያለ ቡድን መሆኑን መዘንጋት ያለብን አይመስለኝም። ኒውካስል ባለፉት ሳምንታቶች ሊቨርፑልን ካሸነፈበት የካራባኦ የፍጻሜ ጨዋታ ውጭም ባሉት ውድድሮች ላይ በፕሪሚየር ሊጉ ያስመዘገባቸው ድሎች ቀላል የሚባሉ አሉ። ለምሳሌ አርሰናል ነጥብ ያስጣለውን ብሬንፎርድን 2-1 ያሸነፈበት ጨዋታን ማንሳት እንችላለን። ሌስተር ሲቲን 3-0 አሸንፏል። ማንቸስተር ዩናይትድን 4-1 ረቷል። ዌስትሃም ዩናይትድን 1-0 ረቷል። ለመጨረሻ ጊዜ የተሸነፈው በብራይተን ነው፣ 2-1 በሆነ ውጤት የተሸነፈው ማለት ነው። ከዛ በፊት በእርግጥ በሊቨርፑል 2-0 በሊጉ የተሸነፈበት የፌብሩዋሪ 26ቱ ጨዋታ ነበር። ነገር ግን ያለፉት 6 ጨዋታዎች ላይ እንደ ኒውካስል ዩናይትድ ይሄ ዋንጫ የሚያነሱት ቡድኖች እንደነ ሊቨርፑል እየተፎካከረ እንደሚገኘው አርሰናል ሁሉ ያለፉት 5 ጨዋታዎች ክሊር የሆነ ውጤት እንኳ የላቸውም። የኒውካስልን ያክል ኒውካስል ያለፉት 5 ጨዋታዎች ላይ የተሻለ ፐርፎርም ያደረገ ቡድን ነው። ከብሬንፎርድ ጋር 3 ነጥብ፣ ከሌስተር ጋር 3 ነጥብ፣ ከማንቸስተር ዩናይትድ ጋር 3 ነጥብ ወስዷል። ይሄ ለኒውካስል በጣም ጠንካራ ሲዝን ላይ እንዳለ ኤዲ ሃው የመሩት የሚገኘው ቡድን ለማንቸስተር ዩናይትድ ትናንት የቀረበበት መንገድና ማንቸስተር ዩናይትድን ያሸነፈበት ሁኔታ በሚገባው ልክ እንደነበረ የሚያሳይ ነው። ግን ማንቸስተር ዩናይትድ ለምን በኒውካስል ዩናይትድ ተበለጠ ለሚለው ግን የኒውካስል ዩናይትድ ወጥነት እንዳለ ሆኖ ኢንዲቪጁዋል ስህተቶች፣ የተናጠል ስህተቶች ክለቡን ዋጋ እያስከፈሉ ነው። የተናጠል ስህተቶች ክለቡን ወደሚፈልገው ሳይሆን ወደማይፈልገው አቅጣጫ እየወሰዱት ነው። አሰልጣኝ ሩበን አሞሪምም ከጨዋታው በኋላ በሰጠው አስተያየት እዚህ ወንበር ላይ መቀመጥ ከጨዋታው በኋላ ይፋጃል ብሏል። ጋዜጣዊ መግለጫው ላይ ቁጭ ብሎ ማውራቱ ለሱ በጣም ከባዱ ነገር ነው። ፊል እያደረገው ያለው ነገር ከባድ ነገር ነው። ዩናይትድ አሞሪም ፊል እያደረገ ያለው ነገር በክለቡ ውስጥ በጣም ከባድ ነው። የተጫዋቾች ኮሚትመንት፣ የተጫዋቾች ከፍተኛ የሆነ የቡድን ጥራትን የማሳደግ አቅም፣ የተጫዋቾች በእንቅስቃሴ የተለየ ሆኖ ለተጋጣሚ የመቅረብ ፈተና ጫናው
እንዴት እንደበረከተ በደንብ የተመለከትነው ይመስለኛል። ስለዚህ የተሻለ ፐርፎርም ማድረግ፣ የተሻለ ጥሩ እንቅስቃሴ ማድረግ፣ የተሻለ እያንዳንዱን ጨዋታዎች እንዴት መቆጣጠርና እንዴት መምራት አለብን ለሚሉት የዩናይትድ ተጫዋቾች ከዚህ በላይ ፐርፎርም ማድረግ አለባቸው። ታላቁ አሰልጣኝ ዮሃን ክራይፍ የሚናገረው ነገር አለ። የኔ ኃላፊነት ተጫዋቾቼን ልምምድ ሜዳ ላይ በአግባቡ ማሰራት ነው። የነሱ ኃላፊነት ደግሞ ሜዳ ላይ በአግባቡ መጫወት ይላል። የማንቸስተር ዩናይትድ ተጫዋቾች ሜዳ ላይ በአግባቡ መጫወት ያስፈልጋቸዋል። አብዛኛውን አሁን ጣት እየተቀሰረ የሚገኘው አሰልጣኝ ሩበን አሞሪም ከሲስተሙ መውጣት አለበት። የሚጠቀምበትን የተጫዋቾች አጠቃቀም የሚጠቀምበት የራሱን መንገድ መቀየር አለበት የሚሉ ነው። ይሄ አንዱ ጥንካሬ ነው በነገራችን ላይ መቆየት ሲስተም ውስጥ። ግን ለዛ ሲስተም የሚሆኑ ተጫዋቾችን እሱ በሚፈልገው ልክ እየተጠቀማቸው ነው ወይ? እነሱስ እሱ ለሚፈልገው ሲስተም እየሰጡት ነው ወይ የሚለው ይመስለኛል ትልቁ ጥያቄ። በእኔ እይታ ከሆነ እየሰጡት አይደለም፣ ገና ነው። ገና ከዚህ በላይ ፐርፎርም ማድረግ አለባቸው። በአንድ ወቅት ከ3 ወር በፊት ይመስለኛል ጥር አካባቢ የተናገረው ነገር ነበረ። ዊል ሰፈር ነበር ያለው። እኛ ከዚህም በላይ የጭንቅ የመከራ ጊዜ እናሳልፋለን ብሎ ነበር። ያው ብራይት የሆነውን ብሩህ የሆነውን ቀን ለማየት ደግሞ ዩናይትድ ይሄን ነገር ማለፍ ይጠበቅበትማል። ነገር ግን በጣም ብዙ ጊዜ መቆየት ለአሰልጣኙም ለክለቡም ሲቢ ጥሩ አይሆንም። ስለዚህ ተጫዋቾች ፐርፎርም ማድረግ በሚገባቸው ቶሎ ሪአክት ማድረግ በሚገባቸው ልክ እንደ ኦሎምፒክ ሊዮኑ ጨዋታ በኦሎምፒክ ሊዮን ጨዋታ ላይ በነበረው ሜንታሊቲ ውስጥ የመቆየት ግዴታ ይኖርባቸዋል። ዩናይትድ አሁንም አንድ ዋንጫ ውስጥ አለ፣ የዩሮፓ ሊግ። በዩሮፓ ሊግ ጥሩ የሚጓዝ ይመስላል። ነገር ግን ከአሰልጣኙ በላይ የተጫዋቾች ኮሚትመንት ዩናይትድን ዋጋ እያስከፈለው ያለ ይመስላል። እስኪ ኮሜንት ስጡበት፣ ሀሳብ ስጡበት። ነገ በሌላ ፕሮግራም እንገናኛለን። ጥሩ ቀን ይሁንላችሁ።